አለ ለኔ የተሻለ ነገር ዛሬን ማዘን ይህንን ነው ከቦርሳ ውስጥ ያመጣው። በአብ በወልድ በመንፈስ ቅዱስ ስም በስላሴ ስም ከዛ ላጥ አድርጌ ያወጣሁት እንደያዘች አውቃለሁ ስለማቀርብ። ከዛ ምንድን ነው ያለኝ? መቁጠሪያ አልኩት። አይ ሰውዬ ያስተማራችሁ በዚህ ነው ጥበቡን ያስቀምጠው አለኝ። ምንድን ነው የምትሉት? አይ መቼም እንደናንተ አተሌል ዋተሌል ምናምን አንልም አልኩት። አይ በስመ አብ ወወልድ ወመንፈስ ቅዱስ እሱ ድግምት ላይ ማስማት ላይም አለ። እናንተ የምትደግሙት አስማት ላይም እኮ በስመ አብ ወወልድ ወመንፈስ ቅዱስ ምናምን ከዛ በኋላ ካለቀ በኋላ ደግሞ ገቢር ምናምን ትሉና ደግሞ ምናምን ቆሻሻ ነገር ትቀላቅሉበታላችሁ። ያው ግን ቀውር አደረኩትና ሆስፒታል እኮ ነው እንደ ህፃን ልጅ እንዴት ትመታኛለህ አለኝ። እኔ መጀመሪያ በቃ ያለኝ አማራጭ በዚህ አጋጣሚ ካልመታሁት መቼም አላገኘውም ብዬ ስላሰብኩ አይ ያማል አልኩት። ማመም ያማል ግን ባያምም የሁሉ ሰው ፊት እንደዚህ አይመታም አለኝ። ሰው የለም እኮ አንድ ነው እዛ ጋርና እዛ ሆስፒታል ውስጥ እዛና እዛ ነው ሰው ያለው። ስንት ሰው ይታያል አልኩት። ከዛ አይ ሰው ፊት እግዚአብሔር ፊት አልኩት። አንተ እግዚአብሔር ፊት ስንት ነገር አድርገሃል። ለማንኛውም እቺ ሁላችንም ቤት አለች። መስቀልም ነበሩ የሷ ደግሞ ከዛ እቺ ናትና እያልኩኝ ይሄ እናት አባቶቻችን መቁጠሪያ ነው እና በዚህ ጀርባዋን ቀጥቅጣ ከዛ በኋላ የሚሆነውን ታያለህ የሚፈጠረውን አልኩት። ከዛ ዶክተሩ ጠራው። በጣም ተበሳጭቶብኛል ስለመታሁት፣ ግን እንኳንም መታሁት። የዛን ሰዓት የቀወርኩት መሰለኝ ዛሬ ላይ ገጠመኙ እንዲቀርብ ምክንያት የሆነው ዶክተሩ ጠራውና እንትን በቃ ተጨነቀ ዶክተሩ። አይ በቃ ጽንሱ ቅርታ እንግዲህ ለአባት ይሄን መንገድ ይከብዳልና እሷ እያለቀሰች ነው እና እንዴ በቃ ካልሆነ ይውጣ ሲል ጊዜ ወይ ይውጣ አለ። በቃ አይ እንደዛ ካልክ ተነጋገሩና አውጡት እንጂ ጽንሱ በቃ ተበላሽቷል አለ። ባልተራሳውን ማን አሳየው በስርዓቱ። አንደኛው ጭራሽ ጭንቅላት የለውም፣ ትንሽዬ ጭንቅላት ያለው አንደኛው ልጅ። አንደኛው ደግሞ በጣም የተለየ ለየት ያለ ነገር ነው። ካሉ ራሱ ልክ አይደለም። ስኮርፒዮ እንትን በሉ ስታርፊሽ በሉት በቃ ለየት ያለ ነገር ነው ማለት። እኔ ራሴ በዛ ሰዓት ትንሽ ግራ ተጋብቻለሁ። እንደዚህ በዚህ ልክ ማህፀን ጽንስ ውስጥ ያለ እንትን ሽል ይታያል እንዴ ብዬ ሕክምናውን አድንቅ ያለው ግን ዶክተሩን ምንድን ነው ሰው ጊዜ አለኝ። አይ አባት ነው ግን አለኝ። አዎ አይ ይውጣ ሲለኝ ጊዜ እኮ በቃ ካልሆነ ይውጣ ካለህማ በቃ አንተ አይመለከትህም እኛም አይመለከተንም አልኩት። ከዛ ልጅቷ በስንተኛው ቀን መሰላችሁ? በሳምንቱ ደወለችልኝና ትምህርቱን ልሰጣት ነው ለታሪኩ ባለቤት እንደገናም ደግሞ ለባሏም እንዲያዳምጥ ላደርግ ነው። ቤቱ ምናምን ሊስተካከል በቃ አጠቃላይ ለሁሉም ትምህርቱን ላዳርስ ነው። ውጊያ ልጀምር ነው። ጽንሱንም ደግሞ በቃ እኔ አልፈልገውም እንዲወርድ እፈልጋለሁ አለች። እኔ በዚህ ውስጥ የለሁበትም ግን ሌላ ሆስፒታል ብትመረመሪ ደግሞ ትንሽ አንድ ወር ቆይተሽ ወይም ደግሞ አንድ 15 ቀን ቆይተሽ እየሰገድሽ ምናምን ቼክ ብታደርጊ ጥሩ ነው አልኳት። እሺ አለችና ለ15 ቀን ያክል በመቁጠሪያ እየቀጠቀጠች እየሰገደች እያለቀሰች ቅዱስ ሩፋኤል ሆይ እባክህ ስራው ጽንሱ ሽሉን ስራው እያለች ጸሎት አድርጋ ድጋሚ ሆስፒታል ከ20 ቀን በኋላ ሄደችና ያው ዶክተር ነው መምህር አለች። አቤት ዶክተሩን አያለህ ነው አለች። ምን አልኳት? ኧረ ይፈልጋል አለች። ምን አርገሽ ነው እንደዚህ አውጥተሽ ሰርተሽ ነው እንደመለስሽ አለኝ። እና ምንም ነገር ኖርማል ሰው ነው የሚታየኝ እና እንዴት ነው ብላችሁ አንድ ፊኛ ስትነፉት ወደ ውስጥ ጭርምት ብሎ የነበረውን እፍ ስትሉት ብሎ እንትን የሚነፋው ልክ እንደዛ የተጨራመተ ፊኛ እንደ ጭንቅላቱ ሰምጦ የነበረው ጭንቅላቱ ተመልሶ ወደ ነበረበት የተተካ እስኪመስል ድረስ ሙሉ ጭንቅላት ሆኗል። ይሄ አካሉ ቅርጹ የተለየ ነው የሚመስለው የነበረው ልጅ ደግሞ ሙሉ በሙሉ አካሉ ተስተካክሏል። ሰው ወደ መሆን መጥቷል። እና በዚህ ልክ ሰይጣን እንደዚህ አካል ይቀያይራል እንዴ ሲባል ጊዜ ሰይጣንም እግዚአብሔርም አካል ይቀያይራል እንዴ? ጽንስ የእግዚአብሔር ነው እንግዲህ መቼም ልጅ የእግዚአብሔር ነው ምናምን ብሎ ተከራከረኝ። አይ ወንድሜ ዶክተር ይኸውልህ ማንነታችን ሙሉ በሙሉ ለሰይጣን ከተሰጠው ግብር እየተገበረለት ያንተ ነው ተብሎ እየተነገረው ከሆነ የተኖረው አዎ የኔ ነው ብሎ
በባለቤትነት ይረከብና አካል ይቀያየራል። ለዚህ ነው እኮ ወደ ተለያየ እንስሳነት የሚቀየሩት። የተለያየ አይነት ባህሪ ያላቸው በተለይ በአዳም ልኮ በሚያመልኩ ቤተሰብ ውስጥ ብዙ አይነት አካል ጉዳተኛ ልጆች የሚወለዱት በዚህ ምክንያት ነው። እና ይሄ ነው ብዬ በተለይ ህንድን ምክንያት አድርጌ ኢትዮጵያና ህንድን ሲያስተውል በአዳም ልኮ በጣም የሚመለክባቸው ቦታዎች ናቸው። ህንድ ላይ ደግሞ በጣም እንደዚህ ነገር ይበዛል ብዬ ቪዲዮዎች አሳየሁት። በጣም ገርሞት ዶክተሩ በስላሴ ስም እና ይሄ አስተምህሯችን ዝም ብሎ ጉንጭ አልፋ ወይም ደግሞ ከንቱ ልፍለፋ እንዳልነበረ በቲክቶክ እኮ ያለው እንዲህ ስትል ምናምን ስለመንፈስ ታወራ ያለው ግን በተጨባጭ እንደዚህ እንደሚሰራ አላውቅም አለኝ። ለእኔም ይሄ ተአምር ነው። እኔ እኮ አይደለም የሰራሁት፣ እኔ እንዳደረኩት አገር ነው እየቆጠርክ ያለው። አስተምህሮን አስተማርን እንጂ እሷ ነች ይሄ ነገር ያመጣችው አልኩት። ምንድነው እምነትሽ አላት። እኔ ወደ እግዚአብሔር ተመልሻለሁ። ሰውየው በቃ ደብተራ ነው ማለት ባለቤትሽ ደብተራ ደነገጠ እሱ ራሱ እና አዎ ነገርኩት። እንደዚህ ነው ታሪኩን የተወሰነ አንድ 20-30 ደቂቃ ቁጭ ብዬ ስነግረው ኧረ ይሄ ሰውዬ ለውጡት በሱ የተበከለ ብዙ ሰው ይኖራል። አይ እንደዚህ ብዙ ርቀት የሚሄድ ሰው አይደለም፣ ግን አለችኝ ማቃጠበ ባለች እያለ ካፉ ካወጣው መንፈሱ ይሰራለታል ምናምን ብዬ ነገርኩት። ታዲያ ሰይጣን ከተጠናወተው እና ይሄ ጥበብ ካለው እንዴት አልቀጠለበትም? እንዴት አልገፋፋው? ጊዜ ወይ ባልሽ የስለት ልጅ ነው የሚሆነው። የስለት ልጅ የሆኑና የእግዚአብሔር መልአክ በቅርብ ርቀት ይከታተላቸዋል። ግን በነፃ ፈቃዳቸው ተጠቅመው ከእግዚአብሔር መስመር ይወጣሉ። ሄደው አጋንንትን ይዋረሳሉ። ያ አጋንንት ደግሞ ሰውየው ምንም እንኳን አጋንንትን ፈልጎ ወደ ባህር፣ ወደ ጉድጓድ፣ ወደ ወንዝ፣ ወደ መዋረሻ ቦታ ቢሄድም ሰይጣኑ ግን ያውቀዋል ሰውየውን። አይ ነገ ከነገ ወዲያ ይከዳኛል፣ አብሬው አልቀጥልም፣ ህይወቱን ባቆሽሽ ህይወቱን ባበላሽ ነው እንጂ ቢሻለኝ ከሱ ጋር አብሬ መዘልቅ አይደለም አንዛለቅም፣ የሆነ ቀን ያመልጠኛል ብሎ ስለሚያስብ ኃጢአት ብቻ ነው የሚያሰራው እንጂ አብሮት መቀጠል አይፈልግም። ስለዚህ የሰውየው ብቻ ሳይሆን የመንፈሱን ፍላጎት ነው ብዬ ነገርኩትና ትምህርትህን ካሁን በኋላ አዳምጣለሁ ምናምን ብሎ ተለያየን እና ደስ አላት በጣም። ውጤቱን ይዘን ሄደን ለባሉ አሳየችው። እኔም አብሬያቸው ሄድኩኝ፣ ቤት ሄድኩኝና እሺ ጥበበኛው ምናምን አልኩትና እሺ እንደዛ ስንባባል እኮ ጥሩ ነው ማማለኝ። ከዛ ግን ውጤቱን ስታሳየው ደነገጠ። መጀመሪያም አለ ወረቀት ውጤት ፎቶ፣ እንደገና እንዴ የሌላ ሰው ወረቀት ነው የሰጠሽ አላት። ኧረ አይደለም ይሄ የራሴ ነው፣ የሁለቱም ስሙ የራሴ ነው እንደተመልከተች ደወለለት። ዶክተር ባለፈው የሰጣት የሌላ ሰው ውጤት ነው አላየ መንፈሱ እንዴት እንደሚያሳያቸው። ኧረ ራስህ ነህ እዛው እያየን አይደል ወረቀቱን ፕሪንት አድርጌ የሰጣችሁ፣ የራሳችሁን ወረቀት የሰጣችሁ። ይልቁንስ መጠራጠርህን ተውን አለው። እኔ ገና ሳልናገረው ገና ስልኩን ሲዘጋ እኮ ልናገረው ነበር የፈለኩት እኔ። ዶክተሩ ግን ራሱ ጥርጥሩን ተውና አጠገብ ያለው መምህር አለ መምህር አለው። አዎ ሲል ጊዜ አጠገብ ያለው መምህር የሚነግርህን ስማ። አንተ ምንም እንኳን ደብተራ ብትሆንም ግን እግዚአብሔር አንድ ድል ሰጥቷል ሲለው ጊዜ ጥበቤም ተነግረሃለች ደብተራ እንደሆንኩም ተነግረሃል እንዴ? በልበል ቻው አልዘጋና እንዴት ነው ነገሩ? ሳልፈቅድ ሙያዬን ማስተዋወቅ ጀመራችሁ እንዴ አለ። ከፈለክ እኔ ዩቲዩብ ላይ ማስተዋወቅልሃለሁ። ለኪንታሮት፣ ለጨብጥ፣ ለቂጥኝ፣ ለእቁብ፣ ለእድር ምናምን እያልክ ለመስተፋቅር እያልክ እንደምትለው ከፈለክ አስተዋውቅልሃለሁ አልኩት። አይ እሱን የምታስተዋውቅ ሰው እንኳን አትመስልም። እኔ እየቀለድኩበት ነው። ግን እንደው የጽንሱ ነገር ግን ይከብዳል። እውነትም ግርማ ጥበበኛ ነው አላለም እንጂ አሁን መምህር ግርማ እዚህ ምን አመጣቸው? ሰው ጊዜ ያው መቁጠሪያው እሳቸው አልባረኩትም። እሳቸው የባረኩት ሳይሆን ሌሎች አባቶች የባረኩት ነው። በቃ ከገዳም ነው የሚመጣው። እፍ ብላ በስመ አብ ወወልድ ወመንፈስ ቅዱስ ብላ ነው ይሄ መቁጠሪያ ስትቀጠቅጥ የነበረው። ሌላ ምንም የተፈጠረ ነገር የለም። እውነት እስቲ ወላዲተ አምላክን አለ ተወዳታለህ እመቤታችን። ሰው ጊዜ አዎ ወላዲተ አምላክን አልኩት። እንደሚለው እንደዛ ነው የሚለው ልጁ እንደሚለው እንደዛ አልኩለት። ከዛ ግን ትንሽ ልቡ መለስ አለ። የሆነ ደፈር ብሎ የመናገር ነገሩን አቆመና የሆነ ወሰነ። እስቲ ትምህርቱን እናዳምጠዋለን። እስቲ አባት ሊሆን ነው እንግዲህ አሁን በጣም ይገርማል ይላል። እኔ የምለው አልኩት ለምን ነው ጥብር የምትለው አልኩት። በገዛ ቤቱ ምን ላድርግ ታዲያ እንጂ ክርስቶስን ይዣለሁ። ቤት ቤተክርስቲያን ነች እንጂ ቤት አይደለምና ቤተ እግዚአብሔር ነው አይደል? አዎ የሱ ቤት አይደለም መብቴ ነው። እና ለምንድን ነው እንደዚህ እያልክ የምታወራው? ምንድን ነው እንደዚህ የምትንጠባረረው? አባት ነህ፣ እኔም አባት ነኝ፣ የሶስት ልጆች አባት ነኝ። አንተም ደሞዝተኛ ነው፣ እኔም ስራ እሰራለሁ። የተለየ ነገር አለ እንደዚህ ጥብር እንድንባባል የሚያደርግ ነገር አልኩት። አይ አድጋቢ ነው እኮ እንጂ ሌላ ነገር የለም። ውስጤ እኮ ጅል እኮ ነኝ፣ ዝም ብዬ እኮ ነኝ ምናምን አለኝ። እራሱ እኮ
እኔ ብኩ ያው ሚስት ነግራኛለች ውስጡ ንጹህ ነው እና እንዲህ የምትለው ነገር አለ ማለት እሱ ተወው በእናትህ በቃ አልኩት። በቃ ሻይ ቡና ሲያቀርብለት ምናምን አለ። ትንሽ እንደገመትኩት ሲያቅዜ ደፈር ብዬ ስናገረው ሻይ አፈላች፣ ሻይ ጠጣን፣ ዳቦ በላን ምናምን ባርክ አልኩት። ባረከ። በስመ አብ ብለን ባርከን ምናምን ተለያየን። ከዛ ቀን ጀምሮ ጦርነት ጀመረ። ስግደት፣ ጾም፣ ጸሎት ምናምን። ለካ እኔ ፊት ነው እንጂ እንደዚህ የሚኮፈሰው። ከሄድኩ በኋላ ምን አለኛለች፣ አንቺ ይሄ ነገር ሲያምጪዋልና ጭንቅላቱ ያረገ ከዛ የእመቤታችን ሰልፊ ተንበርኮ ድሮንም እወድሻለሁ እኮ ለሊት አምላክ እመቤቴን እወድሻለሁ፣ ማርያምን እወድሻለሁ። ራሷን እኮ ነው ማርያምን የሚላት። ልክ ትንቢተ ሕዝቅኤል ላይ እንዳለው በራፍ 3 ላይ እግዚአብሔር ራሱ በእግዚአብሔር ስም ገስጫለሁ እንዳለው በራሱ ስም ግን እንደገሰጸው አሁን ደግሞ እሱ ነው በእመቤታችን ስም ይለምናታል ማለት ነው። እና ትንሽ ጸለየ። መዝሙረ ዳዊቱም ሁሉም መጽሐፉ ባፉ ነው፣ ጸሎቱ ባፉ ነው። ጸለየ። ምን አለ? ተኛና ህልም አየ። ያየው ህልም ምንድነው? የሰው ህይወት እንዳበላሽ ይቺ ረጅሟን ሴት ከዚህ ሰው ጋር በማገናኘቱ በተደጋጋሚ ይሆናል ብቻ ደስ የማይል አካሄድ ውስጥ ከቷት እንደነበረና አጋንንታዊ መስመር እንደሆነ እኮ ያውቃል። ሰይጣን እንደሆነ ያውቃል። ግን ሰይጣን ይታዘዝልኛል ሳዘው እሺ ይለኛል ብሎ አለ እንጂ ካዘዘው በኋላ ሰው ህይወት ውስጥ ከገባ በኋላ ህይወትን እንደሚያበላሽ የተረዳው አሁን ነው። ትምህርት እያዳመጠ ገጠመኝ እንትን ህልሙን ካየ በኋላ ገጠመኝ ሲያዳምጥ ምን ሲል አንድ ሳምንት ለሁለት ሳምንት ያክል በጣም በቃ ከዛ ቢሮ ድረስ መጣና ስራ አስኪያጇ ጋር ዛሬ የመጣሁት ለይቅርታ ነው አላት። ምንድን ነው አለችው። ማግባትሽ ጥሩ መውለድሽ ጥሩ እንኳንም የወደድሽውን አገባሽ፣ ግን ንስሐ የሚያስፈልገው ነገር ይመስለኛል። አንዳንድ የሆኑ ትምህርቶች አሉ መስማት ያለብሽ። እስቲ የሚጠቅም ትምህርት ነው ሲያ ጊዜ ከአንተ የመጣ ከሆነ እቀበላለሁ አላለችው። በጣም ደስ የሚለው ነገር እግዚአብሔር ሲረዳኝ አያችሁ። መጀመሪያ ያሰብኩትም ሐሳብ ራሱ መንፈስ ቅዱስ ነው ያሳሰበኝ። እሱን ካስተካከልኩኝ ሁሉም ይስተካከላል ብያልኩት። ለምንድን ነው ያበላሸውም እሱ ስለሆነ ነው። በተወሰነ መልኩ እግዚአብሔር ያግዘኛል 50%ቱን በደንብ ይረዳኛል ብያሰብኩት በሰውየው በኩል ሲሆን ነው። እና አይ ካንተ ከመጣ ችግር የለውም አለችው። እና እሺ ይሄን ትምህርት ሳዳምጠው ነው የከረምኩት በዚህ ሳምንት። እሺ ያዳምጪው አላት። ስታዳምጠው ሰላሟን ያጣችው ባሏ ሊያቅፋት ሲል እምቢ የምትለው የሚያማት ወሲብ ካረገች በኋላ የሚያማት ፔሪዷ ሲመጣ የሚያማት በጣም ከባድ ህመም ነው የሚያማት። እንደገና ጡት ሳታጠባ ነው ያሳደገቻቸው ልጆችን ጡቴን አላስነካም ብላ የወለደችውን በኦፕራሲዮን ነው። ያው አንዳንድ የከተማ ሴቶች እንደዚህ ናቸው። በምጥ መውለድ አይፈልጉም። ከባሌ ጋር ጥሩ ጊዜ ማሳለፍ ስለምፈልግ በኦፕራሲዮን መውለድ የምፈልገው ብለው ይወልዳሉ። ጡትም አያጠቡም፣ በጡጦ ነው የሚያጠቡት። እና የጡጦ ልጅና የኦፕራሲዮን ልጅ ችግር አለበት እያልኩ አይደለም ያለሁት። ግን ምንድነው ሞር ማግኘት የሚገባውን አእምሮ በደንብ ሊያድግ የሚገባ በእናት ጡት ስለሆነ የላም ወተትና የጡት ወተት ይለያያል። የከብት ወተትና የሰው ወተት ይለያያል አይደል? ከሰው ማንነት የሚገኝ ወተት ሰው ያደርጋል። ከከብት የሚገኝ ወተት ደግሞ ያው የዋህ ያደርጋል። ከብት እንኳን አያደርግም፣ ግን የዋህ ያደርጋል። እኔ ወተት በጣም ስለምወድ ነው። እና ብቻ ዞሮ ዞሮ ገጠመኙን ስታዳምጠው ደነገጠች። ብቻዋን ስቅስቅ ብላ ማልቀስ ጀመረች። እና መጥቶ ምን ሆነሽ ነው አላት። ለመጀመሪያ ጊዜ ተጣልተዋል እኮ አይነጋገሩ ምን አይሉ በቃ ዝም ብለው ቡና አፊለት ብላ ስልኳን ይዛ ሶፋ ላይ ትቀመጣለች። ቡና ይፈላል፣ ቡናውን ይጠጣል። በቃ ከልጆቹ ጋር ይጫወታል፣ ቴሌቪዥን አይቶ ይተኛል። 2 ዓመት 3 ዓመት እንደዚህ ናቸው ተኮራርፈው በቃ ልጥጥ ብለው ነው የሚሉት። እና የእሷ የልብ ድንጋይነት እሱ ጋርም ስለመጣ ይቅርታ አድርጊልኝ በቃ ምናምን የሚለው ነገር የለውም። እሷም ደግሞ ያው መንፈስ ስላለ እንዴት ነው የምትለው? ተመሳሳይ አይነት መንፈስ ሆነ። የበላችው በዛው ቡዳኗ በዛው በትዕቢት መንፈሷ ስለሆነ እሱን ያፈቀረችው ያው መንፈስ ደግሞ መጥቶ እሱን ልቡ ድንጋይ ያደረገው ቅድም እንደነገርኳቸው። እና ይቅርታ የለ ፍቅር የለ ምን የለ እንደዛው እንደተቃቀሩ አልጋ እንደለዩ ሶፋ ላይ ትተኛለች። ከፈለገ እሱ ሶፋ ላይ ይተኛል። እንዲያውም አንዳንድ ጊዜ እሱ አልጋ ላይ እንዲተኛ ብላ ሶፋ ላይ ስትተኛ እሱም ሶፋ ላይ መጥቶ ይተኛል፣ አልጋውን ስለማይፈልገው። መንፈሱ አያችሁ፣ ሁለቱንም አልጋቸውን አስለቀቃቸው። ከዛ ልጆቹ ናቸው አልጋ ላይ የሚተኙት። እና ምን ሆነሻል ብሎ ለመጀመሪያ ጊዜ ሲመጣ ናስቲ ቁጭ ብላለችው። እንግዲህ ከስንት ዓመት በኋላ አይደል እንደዚህ ማውራት የጀመርነው አለችው። አዎ ያገባው በመስተፋቀር ነው አለችው።
ብድግ አለ፣ ደነገጠ። አላት በመስተፋቅር ነው ያገባው አለችው። ለምን እሺ አሁን ለምን ነገርሽ? ለምን ደሞ ታለቅሽው አላት። ይሄን ትምህርት አዳምጪ ኃጢአቴን ነግሮኝ ነው፣ እኔ ጥበብ ነው ተብዬ ነው። ያንን መስተፋቅር የሚያደርግብን እገሌ የሚባለው ሰው ነው ጥበቃ የነበረው እሱ። እኔ አንተ ስታዋርደኝ አይቶ እንዲህ አይቶ እንዲህ ሰርቶ ሊማን ብላ ነገረችው። የ4 ዓመት ታሪክ። በስላሴስ በቃ በጣም ተናደደ፣ ደነገጠ። ገጠመኝ ስላላዳመጠ ነው ቢዛው ጊዜ ያለው። ጓደኞቹ ጋር ደወለ፣ እንደዚህ እኮ ነው ያገባችኝ ምናምን በቃ እናቱ ጋር ቤተሰቦቹ ጋር ደወለ። ከዛ መጨረሻ ላይ አንዷ እህቱ መሰለች፣ እህቱ ትሆን ቤተሰቡ እና ወልደሃል በጣም ጥሩ ሰው ስለሆነች ነው የነገረች። ያዳመጠችው ትምህርት ደግሞ ጥሩ ትምህርት ቢሆን ነው ምትልህ ስም አሁንም የሚያዋጣ እሷን መስማት ነው አለችውና ተመልሶ መጥቶ ቁጭ አላጠገቡ። አያችሁ ምክር ሲሰማ እግዚአብሔር ነው እንደዚህ ያ ነገር የሚያደርገው። ይሄ ልክ ምክር ሲሰማ አንድ ሰው ልውጥ ብሎ መጥቶ እሺ ምከሩኝ የሚል ሰው በጣም ንጹህ ሰው ነው። በጣም እንደዚህ አይነት ሰው ይለወጣል፣ ገነት ይገባል ብዬ አስባለሁ። ለምን ሁሌ በምክር ነው የሚኖረው፣ ሁሌ ደግሞ የመለወጥ ቻንስ ይኖራል ብዬ አስባለሁ። ከዛ መጾም፣ መጸለይ፣ መስገድ ምናምን እንደዚህ በቃ ተጀመረ። ደወለችላት እቺ እንትኗ ደብተራውን ያገባችው ደወለችላትና ባለቤቴ እንደነገረች ሰማሁኝ እኮ አለቻት። አዎ እየሰገድን ነው ማርያም አለቻት። አዎ እየጸለያችሁ ሁለታችሁም? አዎ እሰይ የኔ ጌታ ስለተስዬ ነበርኩ። ልክ ይሄንን ትምህርት ባለቤቴ እንደነገራቸው ልቧን ቀይር፣ ባለቤቷንም ሁለቱም ፈቃደኛ እንዲሆኑ በቃ እሺ እንዲባባሉ አድርግ ብዬ ነግሬው ነበር ለቅዱስ ሩፋኤል አለች። በቤታቸው ደግሞ ያለው ቅዱስ ሩፋኤል ስዕል ነው የሚገርማችሁ፣ እቺ ረጅሟ ቤት ያለው። ከዛ አዎ እኔም ቤት ያለው ቅዱስ ሩፋኤል ስዕል ነው። በጣም ገርማት። ስለቷ እንደሰማ በትክክል ጸሎቷ ተሰምቷል። ለምን ወዲያው እሺ የተባባሉት ቢናደድም ወዲያው ቢያዳርሰው ግን በቃ ልኩ እዛው እሷ ስር ነው ልኩ የሆነው። መታጠገው ተቀመጠ፣ ተለቃቀሱ። በቃ የልጆች አባት ነህ እኔ መስሎኝ በቃ ስለምትወጂኝ ነው ስለምታፈቅኝ ነው ምናምን ብላላለም። ኧረ ይሄ ባህሪ እኮ ነው የሚመቸኝ። በቃ እኔ ድሮንም እኮ ይሄን ባህሪህን ነው የምወደው። ብዙ የምታካብድ ሰው አይደለህም። አሁን እኔ መጾም፣ መጸለይ፣ መስገድ እፈልጋለሁ፣ ወደ እግዚአብሔር መመለስ እፈልጋለሁ ብዬ ይኸው እንደዚህ ስዕል ምናምን ለጣጥፍ ያለው ስትለው ጊዜ በነገራችን ላይ እዛኛው ክፍል ገብቶ አያውቅም። አሁን እሷ ስታለቅስ የነበረበት ክፍል ቀና ብሎ እንኳን አላየውም ቤቱን። ስዕሉን ሲያዩ ቦታውን ሲያዩ ምናምን ደህና ራሷን ለማከም የሆነ ጥረት እያደረገች ነው። ከዛ አብሮ መስገድ ጀመሩ፣ አብሮ መጸለይ ጀመሩ። አሁን እግዚአብሔር ስሙ የተመሰገነ ይሁን የሚገርም ላይፍ ውስጥ ነው ያሉት። ግን ያስቸገሩን ጓደኛዋና የጓደኛዋ ፍቅረኛ ስራ ባልደረባዋ እነሱ ናቸው። ፈጽሞ ከዚህ ነገር ስላልተነካኩ መስተፋቅሩም ስላላገኛቸው በራሳቸው ህይወት ውስጥ ስለሆኑ ያሉት እነዚህ እንግዲህ በዚህ ልክ ነው የተስተካከለው። ከዛ እናትየዋ ጋር ደግሞ ሄድን። ማዘራ ቤት እንተዋወቅ አልኳቸው። ተዋወቅንና ልጄ እንደው ይሄ ነገር እንደው እውነት ነው አሉኝ። ልጄ የምትነግረው እውነት ነው አሉኝ። አዎ አልኳቸው። እውነት መምህር ግርማ የሚያስተምሩት ትምህርት ትክክል ነው ማለት ነው ሲሉኝ ጊዜ አሁን አመኑ ስላቸው ይቃውሙ እንደነበረ ሰምቻለሁ ብያቸው ነበር መጀመሪያ። አሁን አመኑ ስላቸው ጊዜ አመንኩ። አሁን አመንኩኝ። ምክንያቱም ልጄ እንደዚህ አይነት ባህሪ አይቼባት አላውቅም። ልስልስ ብላ አሁን ጭምት ብላ እኔ ግትር የምትለው ይሄ ትቢት የሚሰማት ነገር የለም። በቃ መንፈስ ቀሚሷን ለብሳ ምናምን ተመቷል መንፈሱ አሉኝ። አዎ የኔ እናት ግን ይሄ መንፈስ ከየት መጣ አልኳቸው። እንግዲህ ከእናቷ የመጣ ሊሆን ይችላል። እናቷ ገጠር ነች ያለችው አሉኝ። እርሶም ጋር የለም ይሄ ነገር? አክስቴም ጋር አለ ብላኝ ነበር አልኳቸው። ያው በዘር ይኖራል። እኔም ሲነኩኝ አልወድም አሉኝ እንደዚህ ብሎ። አዎ ማዘር እኔም ሲነኩኝ አልወድም አልኳቸው። አንቺም እንደኔ ነሽ አሉኝ። አዎ ሲነኩኝ አልወድም፣ ግን መንፈሳዊ ህይወት ውስጥ ስንሆን ትህትና ይቀድማል አልኳቸው። እሱማ መች የት ተገኝቶ የእግዚአብሔር መንገድ የት ተገኝቶ እሱማ ደስ ይላል ብለው ዝም ብሎ ይሄ የማስመሰል አለ አይደል እንደዚህ ነገሮች ሲያሳዩ ጊዜ የኔና ትምህርቱን ያዳምጡ እስቲ እና ይኸው ዛሬ ፍላሽ ይዤልዎት መጥቻለሁ። አይ ፍላሽ አያስፈልገኝም ዩቲዩብ ላይ አለ አይደል አሁን ንገረኝ፣ እኔ ራሴ የሪሞት ኮንትሮል አለኝ ችግር የለውም አሉና ከኦፕሬት ማድረግ ይችላሉ፣ ጎበዝ ናቸው። ጠቅጠቅ አድርገው መምህር ተስፋዬ ብለው ጽፈው ምናምን ብለው ገቡ። የመምህር ግርማን ሁሉንም አካውንቱ ፊት ለፊት ያደረጉት ፒን አደረጉት፣ በቃ ቲቪው ላይ ማለት ነው። አዳምጣለሁ። ልጄን የለወጠ ትምህርት እኔን ይለወጠኛል ብዬ አስባለሁ አሉ። ተመስገን የኔ ጌታ፣ ምንም ብዙም አላባከኑብኝም። ባለፈው ሳምንት ቅዱስ ቁርባን ተቀበሉልኝ ማለት ነው። እናት አክስቷ እናቷ ማለት ነው። ከዛ አሁን ከገጠር እነሱን ልናስመጣ ነው። አሁን እንድትጸልዩልን የምንፈልገው ለማን ነው? ለጓደኛዋና
ባሏ የተጋቡት እነዛ እስካሁን ልጅ አልወለዱም። እስካሁን እየተደባደቡ ነው። እንዲፋቱ ቤተሰቦቻቸው እንትን እያሏቸው ነው። ይሄን ገጠመኝ ካዳመጠች በኋላ እርግጠኛ ነኝ ከዚህ በኋላ ብዙ ገጠመኝ ማዳመጥ ትጀምራለች። እና የምትጽፉት ኮሜንት ጓደኛዋን የሚያስተምር ነው። በደንብ አድርጎ የሚያስተምር። እስኪ ምከሯት። እኔ አሁን መምከር እኮ ለእኔ ቀላል ነው፣ ግን ቡጤና ምክር ለሰጪው ቀላል ነው የሚባለው አይደል? እናንተ ግን በህይወታችሁ ነው የምትመክሯት። እኔ እንዲሆኝ ብላችሁ ነው መምከር ያለባችሁ። እህቴ ግድ የለሽም ብላችሁ እናንተ መምከር የሚገባችሁ እስቲ ምከሯትና ከዛ ቢሮዬ ስትመጣ ደግሞ እኔ በደንብ አድርጌ እመክራታለሁ። አልያዝ አለች፣ አልጨበጣች። በጣም አስቸጋሪ ልጅ ሆነች። መንፈሱ በፍጹም እኔ ሊያስጠጋታች። ኧረ የእናንተ ትምህርት አልሰማም ምናምን ትላለች። ጓደኛሽ እንደዚህ ተቀይራ እናቷን አስቆርበን ምናምን እያልኩኝ ባለፈው ሳምንት ራሱ ባለፈው 3 ቀን አረቀን ስነግራት አይ አልፈልግም ግግም አለች። በቃ ኦኬ የሆነ ያደረገችው ነገርማ ይኖራል ብዬ የሆነ መተትማ ይኖራል፣ ወይ ራሷ አድርጋ ነው ወይ ተደርጎባት ነው ወይ ደግሞ የሆነ የበላት ቡዳ መንፈስ ይኖራል፣ ወይ እንደዛው መካን እንደሆኑ ልጅ ቢብላታል ብያቸዋለሁ አይደል? በመካን እንደሆኑ የዝሙት የወሲብ ጊዜያቸውን እያጣጣሙ ነው ብዬ አስባለሁ። የሆነ ጊዜ ላይ ቀስ ብለው ወደ ጸሎቱ ወደ ስግደቱ ሊመጡ ነው ብዬ አስባለሁ። እንደዚህ የሚያደርጉም ስላሉ ነው። እና ከላይ ልጅ እኮ እምቢ ብሎኝ ይኸው እስኪ ጸልዩልኝ ይላሉ። ከውስጥ ግን የልጅ ጠል የሆነ መንፈስ ስላለባቸው ያ መካን ያደርጋቸው መንፈስ ስላለባቸው ወሲቡ ላይ ደስተኞች ናቸው ለጊዜው ማለት ነው። የወጣትነት ስሜት ስለሆነ ነው። እሺ አለመብሰልም ነው አለመማርም ነው። ስለዚህ እርግጠኛ ነኝ ትመጣለች ብዬ አስባለሁ። እስኪ እዚህ ጋር ለእሷ ሳይሆን አጠቃላይ ከገጠመኝ ውስጥ ምን እንመካከር። መስሪያ ቤት ውስጥ አንድ ላይ የምትሰሩ ባልና ሚስቶች ፍቅረኛሞች በተቻለ መጠን ቤት ውስጥ ሰላማችሁን ማስከበር አለባችሁ። ቤታችሁ ውስጥ ያለው ሰላም ነው ወደ መስሪያ ቤት የሚሄደው። ቤታችሁ ውስጥ ሰላም ካልሆናችሁ ይዞ ስራ ቦታ ድረስ ይሄዳል። እኔ እንዲያውም ቆራርጬው ነው እንጂ ስራ ቦታ ላይ በጣም ነው የሚገለማመጡት፣ በጣም ነው የሚሰዳደቡት፣ በጣም እንትን የሚሉት አንዳንዶቹ። እነዚህ ሁለቱ ባልና ሚስቶች እንደዛ ነው የገጠማቸው እና ሽምግልና እስኪቀመጡ ድረስ አሁን እኔ መስሪያ ቤት ራሱ አስተምር ተብዬ የተጠራሁት ራሱ አንዱ ለሽምግልና ነው። ሽምግልና ተጠርቼ ነው። እሷ በወሊድ ጊዜ ከስራ ስትቀር ስራ አስኪያጅ ተቀጥሮ ነበረ በሷ ቦታ እና ግን እሷ ዋና የድርጅቱ ስራ አስኪያጅ ብትሆንም ግን ስራውን በደንብ ስለለመደው ሰውየው እሷ በልጆቿ ምክንያት በምናምን ስትቀር ስራውን በደንብ እያከናወነላት ዋና አለቃ እስኪመስል ድረስ በጣም መልካም ሰው ሆኗል። አሪፍ ሰው ነው። ሃይማኖቱ ደግሞ ፕሮቴስታንት ነው። እንዴት እንደሚያከብረኝ እዛ ሲሄድ ከዛ ወንድሜ ተልኬ ነው ስራ አስኪያጅ ልካይ ነው እንደዚህ ነገር አስተምር ብላኝ ነው የመጣሁትና ምናምን በየሰው ጊዜ ችግር የለውም ምንም ችግር እንግዲህ ስራ አስኪያጅ ስላልሆነ አይደለም ወይም ደግሞ እሷ ስላዘዘችው ብቻ ሳይሆን ብዙ ነገር ማድረግ ይችል ነበር። ኖ ማለት ይችል ነበር። መብት አለው። አይፈቀድ ማለት ይችል ነበርና አረ ችግር ለስራችን እንደው አሪፍ ይሆናል፣ እነሱም ሰላማዊ ይሆናሉ። ፍቅር ሲደረጅ እኮ ስራውም አሪፍ ይሆናል ምናምን ብሎ ፈቀደልን። የስራ ዘርፋቸው ይለያያል፣ አይገናኝም። የእሷ ስራ አስኪያጅነት ሌላ ቦታ ነው፣ የእሱ ስራ አስኪያጅነት ሌላ ቦታ ነው። ግን ሰራተኞቹን ኮላፕስ አድርገን ሳንድዊች አድርገን አንድ ላይ አድርገን እንድናስተምር ነው እሱ ጋር መጠየቅ ያስፈለገኝ። የሌላውን ዘርፍ ሌላኛውን ፎቅ ውስጥ ያሉትን ማለት ነው። ከዛ እንግዲህ ግራ እንዳትጋቡ የሁለት ፎቅ ያለው ድርጅት ውስጥ አንደኛው ፎቅ ውስጥ ያለው ስራ አስኪያጅ እና እዚህኛው ፎቅ ውስጥ ያለው ስራ አስኪያጅ ሁለቱ ዘርፉ ስለሚለያይ የተለያዩ ናቸው። ግን ይሄንንም ማዘዝ ትችላለች። እሷ ባትኖርም ግን የእሷንም መስራት ደግሞ ይችላል። ለዛ ነው እሱን ማስፈቀድ ያስፈልገኝ። የእሱ ድርጅት ላይ እሷ ማዘዝ ብትችልም ግን ደግሞ ማስፈቀድ አለብኝ እና ሳስተምራቸው ከፖለቲካ ከዘረኝነት ከሃይማኖት ከምናምን የጸዳ ሆነው መናፍስትን እንዲያውቁ የእናት አባቶቻቸውን የዛር መንፈስ እንዲከላከሉ ነበር አስተምህሬ። አሁን ድረስ ይደውልኛል። አንተ መምህሩ የምትናገረው ነገር በገጠሜ ላይ የሚገርም ነገር ነው። እናቴ እኮ አዳልሞቴ ታመልክ ነበር አላለኝም? ፕሮቴስታንት ነው ብያቸዋለሁ። ኧረ አዎ ታዲያ አዳልሞቴ ሃይማኖት እኮ ስትነገር ሰምቼ ነው እኮ እናቴ አዳልዬ ትል ነበረ። ግን ሃይማኖት አሁን ደግሞ ሳስበው ፕሮቴስታንት ነኝ። ደግሞ በጣም ጎበዝ ሰንበት ተማሪ ነበርኩ በልጅነቴ እና በጣም እየገረመው ነው የሚሰማው ገጠመኝ። አሁንም ድረስ ስቲል አልቀየረም ሃይማኖቱን። ምንም የሚቀይርበት ምክንያትም የለም አሁን ባለው ሁኔታ። ግን እየተደነቀ ነው ትምህርቱን የሚያዳምጠው። ለምን ብትሉ እየኖረ ያለውን ህይወት ነው የሚነግረው። ኢቭን ሚስቱን ከፈታት አሁን 5 ዓመት ነው 4 ዓመት ሆኖታል። እያሰብኩበት ነው አለኝ ኮሜንት አድርጎ። ከሚስቴ ጋር ሲጣላት በምን እንደሆነ አሁን እየገባ ይመጣ እና በሁለቱ ባልና ሚስቶች ጸብ ምክንያት ተጠርቼ ለማስታረቅ ስብሰባ እስከሚሰበሰብ ድረስ ሆኛለሁ። እባክህ እንደዚህ ሆነዋል እየተባልኩኝ ማለት ነው።
ወደዚህ ስንመጣ ግን ይሄ ግትርነት፣ ካፈርኩ አይመልሰኝነት፣ ትቢት፣ መለጠጥ፣ ጉራ ምናምን የሚባሉ ነገሮች አያዋጡም። የሚያዋጣው ትህትናና ጥንቃቄ ነው። ቀይ መስመር አለ፣ ግን ትህትና ያስፈልጋል። ትህትናችሁን ጥሶ የሚያልፍ ሰው ካለ ነው አይ ጋዝ ላይትን አትልቀቅብኝ እዛው ባለህበት ብላችሁ የምትናገሩበት ግልጽ የሆነ መስመር ያስፈልጋል። ማስደንገጥ ሁሉ አለባችሁ። ስራው ሲቀር ይቀራል እንጂ መልመጥመጥ አያስፈልግም። በዘዴ የምታልፉት ነገር ከሆነ ካልሆነ ግን ፊት ለፊት መንገር ነው። ስራውን እስከ ማጣት ድረስ ለምን መሳችሁ? ይጋባላ መንፈስ ይጋባል። ተጋብቶበት ከሆነ እንደዛ የደነፋባት ያ የጓደኛዋ ፍቅረኛ ፎቶውን የላከላት ማለት ነው። ተጋብቶበት ከሆነ የእሷ ትዕቢት መንፈስ ተጋብቶበት፣ የእሷ ግትርነት መንፈስ ተጋብቶበት እሱም ግትሮ ነው እሷን አጠቃት፣ ጠቀማት እንጂ አልጎዳትም። በእርግጥ ግን በአንድም በኩልም ስታስቡት በአንድ ድርጅት በአንድ ስራ ቦታ ላይ በስብሰባ ተስማምተው በቢሮ የሚጣሉ አሉ። በሐሜት ማለት ነው። እሷ እንዲህ ስብሰባ ላይ እንዲህ ብላ የሚባባሉና በየግል ህይወታቸው ችግር አለባቸው። ስብሰባ ላይ ግን በጭብጨባ ይስማማሉ፣ እጅ በማውጣት ይስማማሉ፣ ከዛ በፊርማ ይስማማሉ። በምን ነገር ደሞዝ ነዋ ጉዳዩ፣ ደሞዝ ጉዳይ ስለሆነ የብር ጉዳይ ስለሆነ ነው። ካልተስማሙም የሚመጣ ነገር ስላለ ነው። እና መሆን ያለበት እንደኔ በስራ ቦታ ላይ ለየት ያለ ሐሜት ከመጣ ያን ሐሜት ማዳፈን የሚቻልበትን ሲስተም መፍጠር ነው። ሐሜቱ እየተቀጣጠለ ሲመጣ እርስ በርስ በጣም ትጠፋፋላችሁ። ከባድ ነው። ይህንን እንድናገር ያስገድደኝ ምንድነው ጸሎት ቤት ቁጭ ብለን እያስተማርኳቸው አሁን ቅርብ ጊዜ እነዚህን ሁለት ባልና ሚስት አጭርና ረጅሙ ማለት ነው ምን አለችኝ? እኔ እንዲያውም ደብተራውን እንደ ጓደኛ አድርጌ እኔ ላይ የሳቁብኝን በሙሉ ላጠቃቸው አስቤ ነበር አለች። አያችሁ እንዳለ የሳቁብኝን በሙሉ ግን ወዲያውኑ ይሄ ጥበቃ ይሄ ዘበኛ ደብተራው ማለት ነው ቶሎ ብሎ የማፈቅረውን ወደ እኔ ስላመጣልኝ ይሄንን ተውኩት እንጂ እንዲያውም እሱን ከማምጣት ይልቅ እነሱን እያንዳንዳቸውን ከዚህ ድርጅት አባርልኝ ወይም ደግሞ እንዲያንኮታኩትልኝ እንዲያሳምምልኝ ልል ነበር ያሰብኩት አለች። እንዲበቀልኝ ፈልጌ ነበር አለች። በተገኘው አጋጣሚ ግን ተገለበጠና ፍቅረኛ እንደሚያመጣልኝ ሲነግረኝ እሺ ብዬ ተቀበልኩት። ያንን ረሳሁት አለች። ሰይጣን ግን አይረሳም። ሰይጣን አይረሳም። በጣም ከባድ ነው ያለው ነገርና የእናንተው ስራ ነው የሚበላሽባችሁ። አጠገብሽ ቢሮ አጠገብሽ ከምትሰራው ሴት ጋር ካልተስማማሽ፣ አጠገብ ካለችው ጋር አጠገብሽ ካለው ጋር ካልተስማማሽ ወይም ካልተስማማህ፣ እርስ በርስ ፍቅር ከሌላችሁ ነገ ከነገ ወዲያ ሌላ ችግር ውስጥ ነው የምትገቡት። ዋናው ምንድነው ማን ምን አይነት ኑሮ የሚኖር ነው ብሎ መታወቅ ጥሩ ነው። አጠገብ ያለች ሴት ኑሯ፣ ትዳሯ ምን ይመስላል፣ ህይወቷ ምን ይመስላል፣ ባህሪዋ ምንድነው ብሎ ማወቅ የስራ ባልደረባችሁን ቢያንስ እንኳን ለነገሩ እንኳን አይደለም እናንተ በቀደም ቲክቶክ ላይ ሽምግልና እያየሁ ነበር። ቄሶች ምናምን ተሰብስበው አላያችሁም? ቪዲዮ ላይ ሽምግልና ቄሱ ቆመው እሺ ልጃችን ማን ትባላለች ሲሉ ጊዜ በቃ ስሙን ዝብርቅርቅ አደረጉት። እንዴ ለሽምግልና መጣችሁ የሙሽሪትን ስም እንኳን አታውቁም እንዴ? የቤቱ እንግዲህ ሽማግሌ ሲጠይቁ ሲናገሩና በዚህ ልክ አጠገባቸው ያለውን ነገር የማያውቁ አሉ። የተላኩበትን ዓላማ የማያውቁ ሰዎችም አሉ። ስለዚህ እናንተ ስራ ቦታ ስትቀመጡ በዙሪያችሁ ያሉ ሰዎችን ማወቅ፣ ትምህርት ቤትም ከሆነ አጠገብ የምትቀመጠዋን ሴት፣ አጠገብሽ የሚቀመጠውን ወንድ፣ አጠገብሽ የምትቀመጠዋን ሴት እርስ በርስ መተዋወቅ፣ የሚያስተምራችሁን መምህር በተቻለ መጠን ለማወቅ ጥረት ማድረግ፣ ጎረቤቶቻችሁን ለማወቅ ጥረት ማድረግ፣ ብቻ ለተወሰነ ጊዜያት ለተወሰነ ጊዜ አብራችሁ የሚቆያችሁን ሰው ለማወቅ ጥረት ማድረግ ነው። ከምን አንጻር የሱ ወደ እናንተ እንደሚመጣ መልካም ነገሩ ነው ወይስ መጥፎ ነገሩ ነው የሚመጣው? ሊሆነ ሳለ ምናልባት ኢንፍሉዌንስ ቢፈጥርብኝ፣ አታክ ቢያደርገኝስ፣ ተጽዕኖ ቢፈጥርብኝስ ብላችሁ እንድትጠነቀቁ ይጠቅማችኋል ማለት ነው። አንዱ ምክር ይሄ ነው። ሁለተኛ ምክር ግን የፍቅር ጥያቄ ወደ እናንተ ህይወት ሲመጣ ሰዎች እንደሚወዷችሁ ሲነግሯችሁ ለዛ ፍቅር ጥያቄ በጣም ትህትና በተሞላበት መልስ መልሱ። እወድሃለሁ፣ እወድሻለሁ ብለው ሰዎች ወደ እናንተ ህይወት ሲመጡ የምትመልሱት መልስ ለቀጣዩ ህይወታችሁ አስተዋጽኦ አለው። አንድ መጥፎ መልስ ከመለሳችሁና ካበሳጫችኋቸው የዛ ፍቅር ግፍ ይመጣባችሁና እናንተም በህይወታችሁ ትሰቃያላችሁ። የእናንተም ደግሞ የፍቅር ጥያቄ ተቀባይነት ላይኖረው ይችላል። ምክንያቱም መልካምነት መልሶ ስለሚከፍል እንደገናም ደግሞ የምላስ ያፍህን ፍሬ ትበላለህ ስለሚል አንደኛው ይሄ ነው። ለንጹህ ፍቅር ንጹህ መልስ መመለስ። ማትወዳት ወይም ደግሞ እንደዚህ አይነት ነገር ስሜት ከሌላችሁ ግልጹን መናገር። አይ እኔ እንደዚህ አይነት ሐሳብ የለኝም ይቅርታ እና በጣም ግን ታንኪዩ ግልጽ ስለነገርሽኝ
አመሰግናለሁ ምናምን ብሎ ለንጹህ ፍቅር ጥሩ መልስ መመለስ። ያ ሰው የፈለገ የበለጠ ይውደዳችሁ፣ ያቺ ሴት የበለጠ ትውደድህ፣ ያ ሰው የበለጠ ይውደድሽ፣ ችግር የለውም። ግን ለንጹህ ጥያቄ ንጹህ መልስ መመለስ ነው። ለንጹህ ደብዳቤ ንጹህ መልስ መመለስ ነው። ማላገጫ መሳቂያ አለማድረግ። ለምን ምላሹ መጨረሻ መጥፎ ነው የሚሆነው ስታደርጉት። ሌላው ሁለተኛው ጉዳቱ ጥሩ መልስ ባለመመለሳችሁ የሚመጣው ጉዳት ምንድነው? ባላገጣችሁባቸው ቁጥር ባሾፋችሁባቸው ቁጥር ልባቸው በጣም እየከበደባቸው እያዘኑ ህይወታቸው እየተጎዳ ነው የሚሄደው። ያፈቀራቸው ሰው ህይወቱ ሲጎዳ ደግሞ ማየት በጣም መጥፎ ነው። ምን አጠፋ ያ ሰው ወይ ምን አጠፋች ሴት? በእናንተ ህይወት ውስጥ ያመጡት ምንም መሰናከል የለም። እንደሚያፈቅሯችሁ ብቻ ነው የተናገሩት። ታንኪዩ ከሆነ ታንኪዩ ነው። እሺ እኔም ወድሃለሁ ወድሻለሁ ከሆነ ጥሩ ነው። አልችልም ከሆነ ደግሞ አልችልም ብላችሁ ኖ ተው፣ እንደዚህ አታርጉ፣ በቃ እንደዚህ አይደረግም ምናምን ብሎ ጓደኞቻችሁንም ማሳረፍ ነው፣ ማስቀመጥ ነው። አለዚያ ከባድ ነው። የእነሱ ጓደኞች መጥፎ ምክር ይመክሯቸውና ቆይ እሰራላታለሁ፣ እሰራልሃለሁ፣ እሰራልሻለሁ ባባላሉ ሌላ ነገር ውስጥ ይገቡባቸዋል። ስለዚህ መልካምነት ለራስ ነው። የፈለገ ቦታ ብትሄድ መልካምነት ለራስ ነው። እኔ ካጋባኋቸው ውስጥ የተፋቱብኝ ሰዎች የሉም። ማንም የተጣላብኝ ሰው የለም። የምክር አገልግሎት ላገለግል ሲሄድ ግን በውስጣቸው መጥፎ ሐሳብ ያሳስባቸዋል። ካገቡም በኋላ አይደለም በጮኝነት ጊዜ በፍቅር ጊዜ ቀርቶ ካገቡም በኋላ ጥለሽው ሂጂ በቃ ከዚህ ቤት ውልቅ በይ የሚለኝ ጸባይ ይመጣል። ምንም ሳያርገኝ አብረን ስለሰገድን አብረን ስለበላን እንዲህ አይነት ህይወትማ አይሰለችም እንዴ? በጣም ይሰለቻል። ትንሽ እንኳን ወጣ ያለ ነገር ምናምን በቃ ከመሬት ተነሱ ፍጥር አድርጎ አልጣላ ሲሉት ስልችት እንዲላቸው ያደርጋል። ያን ህይወት መልካም ነገር ይሰለቻል። ቤተሰቦች ከባድ ነው አይደል? እና አንዳንዶቹ ደግሞ በቅርብ እኔ ከማበላቸው፣ ከማጠጣቸው፣ ከማግዛቸው፣ ከማለብሳቸው ወይም ደግሞ በዙሪያ ካሉት ምስኪን ናቸው ብዬ ከማስባቸውና በሴትነትም በወንድነትም ከምረዳቸው እህቶች መካከል እግዚአብሔር ረድቶኝ እናንተ ሰጣችሁኝ ከማግዛቸው ሰዎች መካከል ራሱ ልባቸው የሚከብድብኛሉ። ማለት ገና ለትዳር ላጋባቸው እንደሆነ ሲያውቁ ምናምን ልባቸው ቅይር ይላል። ሌላ ነገር ውስጥ ይገባሉ። ኢቭን ስለነሱ ራሱ ጸሎት በምጸልይበት ሰዓት ሱባኤ ስገባ ምንድነው እነዚህ ሰዎች እንዴ እኔ ለሷ ህይወት ያሰብኩላት እንኪ ለትራንስፖርት እንኪ ለእንደዚህ ይሄን ለልብስሽ ይሄ ለቤት ኪራይ ላስቤዛችሁ ብዬ በሰጠኋቸው ለምን ነው እንደዚህ የሚሆኑት? በውስጣቸው ያለው መንፈስ በጣም ከባድ ነው ብዬ ሱባኤ ሲይዝ በጣም የሚገርም ነገር ነው የሚያሳየኝ። ከኔ ሊያርቃቸው የሚፈልግ መንፈስ እንዳለ የሆነ እኔን የሚቃወሙኝ እኔን የሚጠሉኝ ሰዎች በስልካቸው ላይ ፓተርን እንደሚታይ ያሳየኛል። ማለት የስልካቸው ፓተርን ላይ እኔን የሚቃወሙኝ ሰዎች ፓተርን አድርገው አያለው በህልሜ። አንቺ ለምን ይሄን ፓተርን አደረግሽው ምናምን ብዬ ጠይቃቸዋለሁ በህልሜ ማለት ነው። ከዛ ሲነጋ ግን ኦኬ ስለዚህ ከኔ አስወጥቶ ሌላ ነገር ውስጥ ሊወስዳቸው ማለት ነው ብዬ በጣም በቃ እንትን ይላሉ። ይሄ መንፈስ ሁሉ ጊዜ በልባቸው እነሱ እኮ ክፉ አላሰቡም እኮ፣ ግን ያ እነሱ ውስጥ ያለው መንፈስ እኔ ቀጥቼ ገርቼ ወይም ደግሞ የኔን ትምህርት አዳምጠው ወደ እኔ ሲመጡ እኔን ለምን ወደዱት፣ ለምን ቀረቡት፣ ለምን የሱን ትምህርት አዳምጠው ተለወጡ ብሎ የሚመቀኘው መንፈስ የሚናደደው መንፈስ ይመጣና ከኔ ጋር ሊያጣላቸው እንደሚፈልግ ይነግረኛል ማለት ነው፣ ያሳየኛል። በእውነትም አሁን አንዷ እንደዚህ ርቃለች። በቃ በስልኳ ላይ ያን ፓተርን አየሁኝ። ያንን ባየሁኝ በወር ነው በሁለት ወር ውስጥ በቃ ተራራቀን። በጣም ገረመኝ። እንዴ እኔ በጣም ብዙ ቦታ የምሮጥ ሰው ነኝ። በጣም ብዙ ቦታ የምሄድ ብዙ ነገር ማገለግል ሰው ነኝ። ከዛ አገልግሎት አንጻር ካለችኝ ጊዜ ቆርጬ መጥቼ ነው ከነሱ ጋር የማወራው ማናግራቸው። ልባቸውን ክብድ ያደርገውና ከኔ ያርቃቸዋል። ኧረ እባካችሁ መልሼ ራሱን እንዴት ከኔ ጋር ብትጣላላችሁ አንድ ቦታ ከማይቀመጥ ሰው ጋር እንዴት ትጣላላችሁ ብዬ ስላቸው በቃ የለም እና ምንድነው አይደለም በትዳር ውስጥ ቀርቶ ገና በትውቅ በእንትን በእገዛ ደረጃ እንኳን ለምን አገዝካቸው ብሎ የእነሱ መንፈስ እኔ ጋር መጥቶ ራሱ ስቃይን ነው የሚያበላኝ። የእነሱ መንፈስ ደግሞ እነሱ መልሰው ራሱ ልባቸውን ያከብደዋል፣ ይጋባል ማለት ነው። እኔ እሺ ይዤ ቀጠቀጥኩት፣ ታሰርኩት። እነሱ ጋር ግን ያን መንፈስ እንዴት እንደሚያስሩት ራሱ ግራ ይገባቸዋል፣ እልከኛ ያደርጋቸዋል። በጣም ዝም የሚሉ ጸጥ የሚሉ ጭምታኝ የሚሆኑ ሰዎችን እምፈራውም ለዛ ነው። በጣም ማለት አንዳንድ ጊዜ ገጠመኝ ውስጥ የማውቃቸው ሰዎች ለምሳሌ አሁን የዛሬ እዚህ ገጠመኝ ላይ ያለችው ባለታሪካችን ትምህርት ላይ ጊዜዋን ያሳለፈችው ብያቸዋለሁ። ጊዜዋን ስላሳለፈች ሞር በብዛት ዝምታን ታበዛለች። ልክ ስታወራ ደግሞ ትዕቢተኛ ትመስላለች ልጅቷ። በትዕቢት የምታወራ ትመስላለች፣ ግን እኮ ባህሪው አይደለም። መንፈሱ ልቧን ያከብደዋል። ስለዛ የቀረቧ ሰዎች ምን ይሏታል? ስታወራ ደስ አትልም፣ የሆነ ደግሞ ትንጠባራለች እንዴ ምናምን ይሏታል። እሷ እኮ ልቧ ንጹህ ነው። እና መንፈስ በልብ ላይ ተቀምጦ
አይደለም ትዳር ውስጥ ያሉትን ገና ወደ እግዚአብሔር መስመር የሚመጡትን ራሱ ያሸሻል ነው እያልኳቸው ያሉት። ያርቃል። እግዚአብሔር ስሙ የተመሰገነ ይሁን። የተጋቡትን አያፋታብኝ፣ የተዋወቁትንም አያለያይብኝ። እናንተም ይህን ትምህርት ካዳመጣችሁ በኋላ አጠገባችሁ ያሉ ሰዎችን ልብ ተረዱና አትክበዱባቸው፣ እነሱም ደግሞ አይክበዱባችሁ። ተረዷቸው። እናንተንም የሚረዷችሁ ሰዎች አፍሩ። ካልተረዷችሁ ምን ጥቅም አለው? ካላገዟችሁ አዝለዋችሁ ሁሉ የሚሮጡ ሰዎች ሊኖሩ ይገባሉ፣ ከመግባባት የተነሳ ማለት ነው። እና ይሄ ነው ለዛሬ የነበረ ምክር። ግትርነት አያዋጣም። ትዕቢት፣ ልብን ማክፋት፣ ልብን ማጥቆር አያዋጣም። ለምን? ነገ የሚፈጠረው ስለማይታወቅ። ነገ መጸጸት የሚባል ነገር አለ። ነገ አንገት መድፋት የሚባል ነገር አለ እና መሆኑ ካልቀረ ካሁኑ ትሁት መሆን ይሻላል ብዬ ትምህርቴን እጨርሳለሁ። ሰላሙ ነው። ብርሃን እያለ ወደ ላይ መውጣት አንፍራ።